ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲያላችሁ እሞኝላችኋለሁ። በስቴስ ጎንዶሉ ማዳችን ላይክ እና ሼር ያደርጋችሁ ሐሳቦቻችን ለብዙ ቾካፍሉ ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችን እንደሉ ማዳችን 3000 ላይክ እንድትገጩኝ በትቱና ወጎ ብዛች አለ ዛሬ ወደ ሚዛናችን ይዘላችሁ መጣ ነው። ሱፐር ዜና የቻይና መንግስት የቁርአን ትምህርት ለማስፋፋት የሚሆን በመቶ ሚሊዮን የሚቆጠሩ ዶላሮችን በጅቷል። ይሄ እጅግ በጣም አስገራሚና አስደናቂ ነው። እንደምታውቁት እንግዲህ ከዚህ በፊትም የሰሜን ኮሪያ መንግስት በህገ መንግስቱ ከፍተኛ ጥበቃና ከለላ እንዲደረግለት የእስልምና ሃይማኖት ጋር በተገናኘ ሃይማኖቱን ማንቋሸሽ፣ ቁርአኑን መቅደድ፣ የትኛውም አይነት ድርጊት እጅግ በጣም ጥብቅ እርምጃ እንደሚወሰድበት ሰሜን ኮሪያም ራሽያም አስታውቀው ነበረ። አሁን ደግሞ ቻይና ጭራሽ በመቶ ሚሊዮን ዶላሮች ተመድበው ይሄን የቁርአን ትምህርት ለማስፋፋት ለማገዝ ፈቃደኛ መሆኑን የአሜሪካ መንግስት ተናግሯል። እንደምታውቁት እኛ የዲሞክራሲ አባት ነን፣ የዲሞክራሲ መሰረቱ እናቷም እኛው ነን የሚሉት አውሮፓውያኖችም በሙስሊሞች ላይ ለዘመናት የደረሰት ግፍና ስደት የምታውቁት ነው። አብዛኛው የአረብ ዓለም የፈረሰው በእነሱ እጅ ነው። ሊቢያም ትሆን ሶሪያም ይሁን ኢራቅም ትሆን አፍጋኒስታንም ትሆን ምንም እንኳን እነዚህ አገራቸው የፈረሰባቸው የሙስሊም ሀገራት መሪዎች አጎብዳጆች ቢሆንም የፈረሱት ግን በእነሱ እጅ ነው። ኢራቅ አሁን የኢራቅ መሪ ሰሞኑን አዲስ የተመረጠ መሪ አለ። ያው የነሱ አሻንጉሊት ነው፣ ተላላኪ ነው። ሰሞኑን አሜሪካ ሄዶ ሲያጎበድድ ነበረ፣ ትራምፕም ሲያጎበድዱ ነበረ። ምክንያቱም ኢራቅን የሚያክል ሀያል አገር ፈርሶ ብትንቱን ወጥቶ ያ ሁሉ ኢኮኖሚ ያ ሁሉ ወታደራዊ አቅማ ወደ አመድነት ተቀይሮ የመቃብር ስፍራ የመሰለችው የኢራቅ መሪዎች ሰሞኑን ሄዶ አሜሪካ ላይ ሲያጎበድዱ ነበር። በጣም የሚገርም ነው። ነገር ግን ይሄ ሙስሊሙ ዓለም እንደምታውቁት እንግዲህ በጣም ጥንታዊ ታሪክና ጥንታዊ ስልጣኔ የነበረባቸው ትልልቅ ሀገሮች ላይ ያለው ሃይማኖት ነው። ይህን ሃይማኖት በቀልዶቻቸው፣ በኮሜዲዎቻቸው፣ በፊልሞቻቸው፣ በፕራንኮቻቸው ላይ ሙስሊምን አሸባሪ አድርጎ ገዳይ አሳዳጅ አድርጎ ለመሳል የሚሞክሩበት ነገር አንድ የሆነ የሚባል ተረት አለ። ብጥለው ጎለበጠኝ የሚባል አማርኛ አለ። ብጥለው ጎለበጠኝ። እነሱ ያፈርሳሉ፣ እነሱ ያውድማል፣ እነሱ ያቃጥልሃል። አሁን ኢራንን የዓለም አሸባሪ አረመኔ አድርጎ ለመሳል ነው የሚሞክሩት። ሰሜን ኮሪያን የዓለም አሸባሪ አረመኔ አድርጎ ነው ለመሳል የሚሞክሩት። እስልምና ነው እንደዛ። ግን ማንን ነክቷል? አሁን ጥያቄው ሙስሊም ሀገሮቹ አፍሪካውያን ወረው በባርነት አሰቃይተዋል። አለሰቃይ ጫፉንም አልነኩም፣ አልደረሱበትም። በዚህ ሞት ዓመት ውስጥ የአንደኛ ዓለም ጦርነት፣ ሁለተኛ ዓለም ጦርነት፣ ከዛ በኋላ የተነሱ እጅግ በጣም አስከፊ ጦርነቶች ሁሉ መነሻው መድረሻው አውሮፓና አሜሪካ ናቸው። ነገር ግን የሽብር ማዕከል አድርገው ለመሳል የሚሞክሩት ሙስሊምን ነው። ነገር ግን ሄደው የሚያፈርሱት እነሱ ነው። ለምሳሌ አሁን ኢራን መሰረተ አሁን በዛሬው ዕለት ትናንትና ሌሊቱም ዛሬም ኢራን ቀንም ሌትም እየተደበደበች ነው። እና አሁን በአሜሪካኖች ምን ይጠበቃል? ኢራን እጇንም እግራንም አጣጥፋ ረዳ አላህ ብላችሁ ተውኝ ብላ እንድትለሙ ናቸው ነው የምትፈልገው። ከዛ በኋላ ኢራን በብስጭት ተነስታ ወይም ደግሞ ብስጭትም አያስፈልገውም በምክንያትና በአመክንዮ ተነስታ ትደበድባለች። ዙራ ቀጠናውን በሙሉ ሳታዘንባለች። ከዛ እነዚህ አሸባሪ እስላማዊ መንግስቶች ይላሉ። በአሜሪካ ትምህርት ቤቶች እኮ መጽሐፍ ቅዱሳዊ ትምህርቶች እንዲሰጡ ግዴታ እየተጣለ እኮ ነው በአሁኑ ሰዓት ላይ መጽሐፍ ቅዱሳዊ ትምህርት እንዲሰጡ እየተደረገ። ነገር ግን አክራሪዋ ክርስቲያናዊ የአሜሪካ መንግስት የሚል ተቆጥለ የላትም። ኢራን ግን ሲሆን አክራሪዋ እስላማዊ ሪፐብሊክ ተብላ ነው የምትጠራው። እና አንተ የራስን ሃይማኖት እንኳን በአግባቡ መያዝ አትችልም በገዛ ሀገር ላይ ማለት ነው። ለምን እነሱ ገና ተቆጥላ ስም ይሰጣል። እና ቻይና ይሄንን በሚያሳፍር ሁኔታ አሜሪካኖችን አውሮፓኖችን ያስደነግጣቸዋል። በነገራችን ላይ እነሱ የናቁትን ካልናክ፣ እነሱ የገፉትን ካልገፋ፣ እነሱ የወረሩትን ካልወረርክ፣ እነሱ የደፈቁትን አብረህ ካልደፈክ እና የኩነኔያቸውን የበደላቸው ሁሉ ተካፋይ ባራኪ እንትን አመስጋኝ ሆነ ካልተገኘ አንተም እርኩስ ነህ። ስለዚህ ነቅተዋል ቻይኖቹ፣ ራሽያኖቹ እውነተኛ ዲሞክራሲ ሀቅ የተሞላበት መንገድ ለውጥ እንደሚፈጠር ሃይማኖቶችን በመከፋፈል በማባላት በማነካከስ ሳይሆን ዜጎች ወደ ስራ ስናጣ እኮ ነው፣ ጭንቅላት ስናጣ እኮ ነው የምንተራረደው የምንገዳደለው። ቻይና ምን ጊዜ አለ ከስራ የተረፈ ጊዜ ለመዝናኛም ለመውለጃም ጊዜ ጠፍቶ እኮ መንግስት እያበረታታል። እኛ ቁጭ ብለን ጎጀራ ምን የሚያክል ጎጀራ ስንት ጎጀራ ለስራ ብለን እንጮነቃለን። ቻይና ውስጥ መውለጃ ጊዜ አጣለ ነቂታ። መውለጃ ማለት ያው የምታውቀው ነው። ዳርጋ ጊዜ ጠፍተው ሰው ኦቨር ቢዚ ሆኖ በኮሪያ በደቡብ ኮሪያ ብትሄድ፣ በቻይና ብትሄድ፣ በጃፓን ብትሄድ፣ በሌላ ማህልም ብትሄድ ሰው ዛሬ ለአልጋ
አረፍ ለማለት ማለት ነው። እናንተ በፈለጋችሁ ተርጉሙት። እና እንደዚህ ነበር ይጉርመቻል። እንደዚህና እንደዛ ነበር። እና ነገር ግን ሰው ሲሰለጥን ስራው በሙሉ ህይወቱ በሙሉ ትኩረቱ በሙሉ ስልጣኔ ላይ ነው የሚሆነው፣ ስራ ላይ ነው የሚሆነው። ጊዜ የለም ለተንኮል ለጥላቻ ነገር ለመፈትፈት። አማራ እንዲህ ነው፣ ኦሮሞ እንዲህ ነው፣ ትግሬ እንዲህ ነው፣ ስልጤ እንዲህ ነው፣ ጉራጌ እንዲህ ጊዜ የለም። የኔ ጌታ እኛ ስራ ስለሌለን በትልቅ ጀበና አገር ምድር የሚያክል አንድ ክፍለ ከተማ የሚያክል ጀበና ቡና ታፈላለ። ያን ስታንቆረቆር አንደኛ፣ ሁለተኛ፣ ሶስተኛ፣ 13ኛ ምናምን እያል ስታንቆረቆር ስታቦካ ትውላለህ። ጊዜ የለም የኔ ጌታ። ለዓለም ጊዜ አጥቷል። እኛ ነው ስራ ፈተን ያለን እና በሃይማኖት እኩልነት መኖር አለብን። አንተም ማንም ላይ ለመንጠልጠል የሰው ጭንቅላት ላይ ወጥቶ ለመሽናት መሞከር የለብም። ሌላውን በአንተ ጭንቅላት ላይ ወጥቶ ለመሽናት መሞከር የለብም። የራስን ይዞ ትኖራለህ፣ የራስን ይዞ ትኖራለህ። በቃ ኢትዮጵያ ውስጥ አሁን አፍሪካ ውስጥ በጣም እየተቸገርን እኮ ይኳል በጣም እየተቸገርን እኮ ይሄን እኮ አፍሪካ ውስጥ የተቸገርነው ይሄንን ነው። በጣም ከባድ ነገር ውስጥ ነው የገባነው። ምንድነው ምክንያቱ ብለህ ብትጠይቀኝ እኩል ሆኖ መኖር ራሱ በጣም ከባድ መስሎ ነው የሚታየው። እኩል ሆኖ እንዴት ነው እኩል? ምንም እኮ እኩል የሚባል ነገር የለም። ኖሮን ትኖራለህ፣ ኑሬን እኖራለሁ። በቃ የኔ ብሔር አይመለከትም፣ የኔ ሃይማኖት አይመለከትም፣ የአንተ አይመለከትም፣ የኔ አይመለከትም። የራስን መንገድ ትሄዳለህ፣ የራስን መንገድ እሄዳለሁ። እና ተከባብሮ መኖር ጥሩ ነገር ነው። ተቻችሎ ተዛዝሎ ሳይሆን ተከባብሮ የራሱን ይሄዳል፣ ሰው የራሴ ነው። አለቅ እኔ ልትወደኝ ግዴታ የለብም፣ አንተን ልወድ ግዴታ የለብንም። በመንገድ እንቅፋት መሆን የለብህም፣ በመንገድ እንቅፋት መሆን የለብኝም። እና አሁን ቻይኖቹና ራሽያኖቹ እየሄዱበት ያለው ሰሜን ኮሪያኖቹ እየሄዱበት ያለው እጅግ በጣም የተራቀቀ ብልሃት የተሞላበት ቁርአኑ እኮ አውሮፓ ውስጥ በቀን በአደባባይ ይቃጠላል፣ ይቆደዳል፣ ማንም አይጠይቅም። አንተ ግን ለዛ አጸፋ ያን ሌላ ነገር ብትመልስ ደግሞ ቀውስ ይፈጠራል፣ አደገኛ ቀውስ ይፈጠራል። እና ያንተን ሀገር ያፈርሳሉ፣ ያወድማሉ፣ ያቃጥላሉ፣ ይጎለብጣሉ። ከዛ አንተ ለምን በአገር የመጣችሁ ብለህ ወይ አጥፍቶ ጠፊ ብትሆን ይሄው አሸባሪ በቃ አሸባሪ ራስ ቤት ድረስ መጥተው ይረሽንሃል፣ አገሩን ያፈርሳሉ። በጀት በሚሳኤሎች በመድፎች በቦምቦች ያወድማል። ከዛ በኋላ እንዴት አገር የመተማ አትገለኝም ብለህ የቻልከውን ያህል ከተጎዳደል ይሄ በጣም አሸባሪ ነው። እና አድርግ አትችልም። እነሱ ለሚለጥፉት ልጥፍ፣ እነሱ ለሚያዋርዱት ውርደት ሲባል ሰው ልጅ ፈርቶ ተሸማቆ ተደናግጦ ይኖራል። የሚያስደንቅ እነሱ የፈለጉትን ሲያደርጉ አንተ አሜን ብለህ ነው መቀበል ያለብህ። አሜን ካላልክ አሸባሪ ነው። ለመብት ከተነሳ ከተሟገት ልክ ነዋ። ሰፈሬ ድረስ መተህ ስትገለኝ ባገኘሁት እመታሃለሁ። ከዛስ ምን ልትለኝ እሽዋሬ ልትለኛል። እና ቻይኖቹ እኩልነት በጣም አስፈላጊ እንደሆነ ትክክለኛ የዲሞክራሲ መንገድ ሰው ሁሉ ስራውን ሰርቶ ኑሮን መኖር ነው እንጂ የነገር ፍትፍት ምንም አይጠቅም። የነገር ፍትፍት ምንም አይጠቅም። ቀጥተኛ መንገድ ለሚያስፈልግ እውነተኛ መንገድ ለሚያስፈልግ እውነተኛ መከባበሬ መሸነጋገል አይደለም። ማንም ምንም አያደርገኝ። እኔ ማንንም ምንም አላደርገው። ሁሉም ኑሮን ይኖራል። እድል የሰጠኝን ፈጣሪ የሰጠኝን ወርቼ ጠጥቼ ይኖራል። ዝናብ የሚዘንበው ለእስላም ብቻ አይደለም። ዝናብ የሚዘንበው ለኦርቶዶክስ ብቻ አይደለም። ዝናብ የሚዘንበው ለካቶሊክ፣ ለጴንጤ፣ ለሁሉ ነው። ዝናብ የሚዘንበው ፀሐይ የሚወጣ ለሁሉ ነው። ምድሪቱ የምታበቅለው ሃይማኖት ለይታ አይደለም፣ ብሔር ለይታ ለሁሉም የዘራ የለፋ የደከመ ሁሉ ፍሬ ያፈራለታል። ምድሩ ይበላል፣ ይጠጣል። እና የፈጠረው ፈጣሪ በነፃነት እያኖረን አንተ እኔ ልትጨቁነኝ አትችልም፣ እኔ አንተ ልጨቁነ አልችልም። እና አሁን ግን በሰለጠነው ዓለም ውስጥ ድብቅ የሆነ ሴራ በጥቁሮች ላይ ድብቅ የሆነ ሴራ አለው። ውሸት ነው፣ ላይ ነው ዲሞክራሲ ውሸት ነው። ውስጡ የሚያደማ የሚያቆስል ነገር አለው። አለ የቆሰል የሞገረ ነገር አለው። ኢንፌክሽን የሆነ ነገር ሰውነቱን ሁሉ የሚገድል ጉዳይ አለ። በሃይማኖትም ሁሉም እኩል አይደለም። ሃይማኖትና መንግስት ተለያይቷል። አሁን አሜሪካ ውስጥ እንዴት አድርጎ ነው የተለያየ? ይሄንን መጠየቅ ያስፈልጋል። እና በእውነቱ ቻይኖቹ እያደረጉት ያለው ነገር በጣም የሚበረታታ እሰየው ጎሽ የሚያሰኝ ነው። ሰሜን ኮሪያኖቹም እንደዚሁ እሰየው ጎሽ የሚያሰኝ ነው። ተከባብረው መኖር ከተቻለ ተደጋግፎ መኖር ችግር የለውም። የቁርአን ትምህርት ቤቶች ጥሩ ሙስሊም እንዲያወጡ ለማድረግ መደገፍ፣ ቤተክርስቲያኖች ሰንበት ትምህርት ቤቶች ጥሩ ክርስቲያን እንዲያወጡ መደገፍ ማገዝ ተገቢ ነው። ሰው ስፖርት ሜዳ ይገነባ የለ እንዴ? ከስፖርት በላይ ጥሩ ወጣት የሚያንጸው
ቁርአኑ ነው፣ መስጊድ ነው፣ ቤተክርስቲያኑ ነው፣ ቸርች ነው፣ ካቶሊኩ እሱ ሁሉ እንደ ሃይማኖቱ በጥሩ ሁኔታ እንዲያድግ ማድረግ ለሀገሩ እድገት ትልቅ አስፈላጊ ነገር መሆኑ ይሰመሩ ቦታ ይሄን ያሳውነ ሲሞቻችን ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ